ቶሎ መጣክ? አቤት ቤቴ እኮ ነው። ደግሞ ምን ነው በሩን ዘግተሽ ውስጥ ቀረሽ? እንትን እኮ ነው ብርድ እንዳይመታኝ ለእርግዝናዬ ጥሩ አይደለም። ብርድን በቁልፍ መከላከል ምን የሚሉት ነው? እኔ እንጃ። አምን አቤት። ልጃችን ሊያገኝ ይፈልጋል። ጄሪ ገና እኮ ነው እርግዝናሽ። እንደዚህ ማለትሽን አቁም። ሰላም እንዴት ናችሁ? ልብ አንጠልጣይና ተወዳጁ ድራማ በድር በክፍል 15 ነው። ከዚህ ቀደም እንግዲህ ጄሪ ሚስጥሯን ይፋ እንዳይወጣባት ከአቶ ሙስጠፋ ጋር ስትደራደር ነበረ። ታዲያ በዛሬው ክፍላችን ላይ አቶ ሙስጠፋና ጄሪ ያላቸው ግንኙነት ምን ይመስላል የሚለውን የማሳያችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሁን። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ነባሮች እንደተለመደው ወደ ድራማው መለስ ስላችሁ ሙስጠፋና ጄሪ ያላቸው ግንኙነት ይፋ መሆኑን ዛሬ አረጋግጠነዋለኝ። ለዚህም የተደበቀው ማንነቷ ስለወጣባት እና አሁን ላይ ባለችበት ሁኔታ ምን ያክል እንደሚያስጨንቃት አይተናለኝ። ሙስጠፋ እልኸኛና ቁጭቱን ያልጨረሰ ሰው ነው። በዚህም ቁጭቱን ለመወጣት ደግሞ አመች ሆኖለታል። ምንም እንኳን መርሲ በተፈጠነው ነገር ባታውቅም፣ ነገር ግን መርሲ ያሰበችው እቅድ ይሳካላታል የሚለውንም በዛሬ ክፍላችን እናያለን። አቶ አምኔንና ፔሊን ያላቸው የፍቅር ግንኙነታቸውን እያጣጣሙና ለስሜቱ ተጨንቃ ምንም እንዳይሆን በማለት ፔሊን አብረው እንዳለች እናያለን። ለዚህም የምታደርገው ነገር ፍጹም ስህተት እንደሆነና ራሱን እንዲያረጋጋ ትነግረዋለች። አምነንም እኔ ላንቺ ስህተትሽ ነኝ እንዴ በማለት ይጠይቃታል። እሷም አዎ በማለት መልስለትና አንተ ማለት ባለ ትዳርና የልጅ አባት በቅርቡም የምትሆን ሰው ነህ። ለእኔ የምታደርግልኝ ነገር ትክክል ባይሆንም ነገር ግን ያንተን ስሜት ለመጠበቅ ሲል ደስተኛ እንድትሆን እፈልጋለሁ። ታዲያ አንድ ነገር እንድታደርግልኝ ለእኔ የምታደርገውን እንክብካቤ ይልቅ ለጄሪ ያስፈልጋታለኝ። ጄሪ አሁን ላይ የልጅ እናት ናት ትለዋለች። አምነንም እባክሽን አንቺ ለእኔ ችግር ሆነሽብኝ አታውቂም፣ ነገር ግን አንቺ ካስደሰተች አድርገዋለሁ ይላታል። አዎ አድርገው በማለት ስሜቷን ደብቃለች ጄሪ ስታስብ እናያለን።
ፔሊን ማለት አምነንን በጣም የምትወደው ብትሆንም አሁን ላይ ላለበት ነገር ግን በጣም የምትረዳው የቅርብ ሰው ነች። አምነንም ሁሉ ነገሩ ልቡንም ሃይምሮውንም ተቆጣጥረዋለች። ለዚህ ደግሞ አሸናፊዋ ፔሊን ነች። ፔሊን ከራሱ አልፋ ለሰው የምታዝን በመሆኗ ይበልጥ እንዲወዳት አድርጎታል። ጄሪ በሌላ በኩል እንግዲህ የቀድሞ ፍቅረኛው ሙስጠፋ አሁን ላይ ሊጠቀምበት ይፈልጋል። ለዚህም ሊጠቀምባት ስለፈለገ ብቻ በቀሉና የልጅነት እድሜውንም ስለጨረሰችበት እንዲሁም ደግሞ አላስፈላጊ ወጪዎቹን ስታስወጣው እንደነበርና በፍቅሩ ቀልዳበት እንደነበረም ይነግራታል። ጄሪም እባክህ ያ ያለፈ ህይወታችን ነው፣ አሁን በሁለታችን መካከል ምንም ነገር የለም፣ አሁን ችግር ውስጥ ትከተኛለህ ትለዋለች። እሱም ያለ ሀፍረት እንግዲህ ቀጥታ ወደ ክላሷ ይሄድና ስጭኝ ይላታል። እሷም ምን በማለት ስትመልስለት እንግዲህ የጊዜያቱን ያባከንሻቸውን ጊዜያቶች በሙሉ እንድሰጭኝ እፈልጋለሁ ሲላት፣ በዚህ ሰዓት አምነን እንግዲህ ከፔሊን ጋር ጨርሶ ወደ መኝታ ክፍሉ ለእረፍት እየገባ ነበረ። ታዲያ በዚህ መካከል ሙስጠፋ እና ጄሪ እየተከራከሩ ነበረ። በሁለታቸው የነበረውን ግንኙነት ፍጹም ያልሰማው አምነን አሁን ላይ ጄሪ በድንጋጤ ሙስጠፋን ወደ ሽንት ቤት ታስገባዋለች ማለት ነው። ይህኔ ሙስጠፋም አንቺን ያገኘው ዕለት ነው ችግር የሆንሽብኝ፣ አሁን ግን ደግሞ በደንብ አጣጥመዋለሁ። የአሹም ልጅ የኔ መሆኑን በእርግጠኝነት ለአምነን ብነግረው ምን ሊፈጠር እንደሚችል ታውቂያለሽ ይላታል። ይህን ጊዜ ጄሪ በጣም ትንጨረጭርና ከአቅሟ በላይ ሆኖባታል። ያለምንም አማራጭ አስገብታ ሽንት ቤት እንግዲህ ታሳልፈዋለች ማለት ነው። አምነንም ለምን አልከፈትሽልኝም ሲላት በድንጋጤ አይ በሩን ዘግቼ የነበረው ስለፈረውና ስላረገዝኩኝ ለእርግዝ ነው ብዬ ነው፣ ለልጃችን ጤና ስትል ነው በማለት እንግዲህ ተዋሻዋለች ማለት ነው። ጉዳን በጓዳ ቀብራው ማለት ነው። አምናንም ምንም ግድ ያልሰጠው ቢሆንም ከከፈተችለት በኋላ ዘና ብሎ አልጋው ላይ እንግዲህ ጄሪን እያሰበ ነበረ። ሳይሆን ማለት የምንችለው ፔሊን እያሰበ ነበረ። ሚስቱ አርግዛለታለች፣ ነገር ግን እሱ ልቡና ሀሳቡ ሌላ ነበረ። በዚህም ጄሪ ትበሳጫለች። አሁን ላይ ያለችበት ከእርግዝናዋ በላይ እንዲሁም አምነን ደግሞ የእሷ ባለመሆኑ ስላልወደዳት ስላልተንከባከባት ጊዜና ሰዓት ስላልሰጣት ብቻ ብስጭት ብትሆንም የበለጠ ደሞውን ሙስጠፋ እያመሰቃቀለባት ነው ማለት ነው። ሙስጠፋ በመጨረሻ የነበረው አማራጭ እዚህ እንደሄደልሽና ህይወትሽ መውጣት በቀላሉ ቀላል አይደለም። በልጅነት ስትወስጃቸው የነበሩ ጊዜያቶች ሁሉ እንዲሁም ደግሞ አላስፈላጊ ወጪ እያልሽ በየቀኑ ስትጠይቅኝ የነበሩን ወጪ በሙሉ አሁን ታመጫለሽ በማለት ያስገድዳታል። እሷ ምንም አይነት ገንዘብ እንደሌላትና አሁን ላይን ማድረግ እንደማችል ትነግረዋለች። እሱን አላቅም፣ እኔ የምፈልገው ገንዘቡን ብቻ ነው። ስለዚህ ገንዘቡን ታመጫለሽ። አሁን በዚህ 2 ቀን ውስጥ 500 ሺህ ብር ማታመጭ ከሆነ ሁሉንም ነገር እናገርልሻለሁ ሲላት በጣም ትደነግጣለች ጄሪ ማለት ነው። ቆይት አመጣለሁ ስትለው ባልሽን ጠይቂው፣ እሱ እኮ እንደዚህ በቀላል የሚሰጥ ሰው አይደለም፣ ምን እለዋለሁ ስትል እኔን እንዴት እያልሽ ነበር ስትቀበይኝ የነበረው? ያ ጊዜ እኮ አልፏል ትለዋለች። ለአንቺ ነው እንጂ ያለፈ ለእኔ አላለፈም በማለት እንግዲህ በዛቻና በቁጣ ጄሪን ጉሩባዋን ይዟታል ማለት ነው። በነገራችን ላይ ይገባታል። ጄሪ ከፍቅረኛ ላይ ፍቅረኛ ይዛ እንግዲህ አንዱን ንቃ ደሃን ንቃ ሀብታሙን ለማግኘት ስትል ወደዚህ ቤት በመምጣቷ አሁን የበለጠ ደግሞ ያደረገቻቸው ግፎች ዋጋ ያስከፍሏታል ማለት ነው። ሌላው የአቶ አምነን ልጅ እንዳልሆነ እንግዲህ ግልጽ ነው ማለት ነው። ያረገዘችው ልጅ ከሙስጠፋ ጋር እንደነበረ ሙስጠፋ ራሱ ተናግሯል ማለት ነው። ይህንንም ያረገችው ልጅ የኔ ነው፣ ስለዚህ የአምነን እንዳልሆነ ብናገርልሽ ጉድሽ እንዴት እንደሚያልቀው ቅሸዋል ሲላት በጣም ነው የደነገጠችው። ምክንያቱም ይህ ልጅ የአምነን እንጂ ያንተ አይደለም ብላ እንኳን አንድ ቃል እንኳን አልተናገረችው ማለት ነው። እንግዲህ ሙስጠፋም ደግሞ እዛ ቤት በመቀመጡ ጄሪ ምንም ምቾት ባይሰጣትም ለሲፈን ግን ምቾት እየሰጣትና እየተስማማት ነው። በዚህ ሁሉ ታዲያ ሙስጠፋ ዝም ብሎ መቀመጥ ስለሌለበትና ሲፈን ደግሞ ለዓላማ ወደዛ ቤት ስላስገባችው አቶ አምነን በተቀመጠበት እንግዲህ ስራ እንዲያስገባውና ከመመላለስ ከመላላክ ጀምሮ ስራ እንዲቀጥረው እንዲሁም ደግሞ ብቸኛ እንደሆነና እናቱንም እንዳጣ በቅርቡ ትነግረዋለች። ለዚህም አምነን ደግሞ የዋህና ልብ በመሆኑ እሺ ምንም ችግር የለውም ወንድሜ፣ ምንም ችግር የለም አታስብ፣ ከጎንህ ነኝ ይለዋል ማለት ነው። ጄሪ ይህን ሁሉ ስትሰማ በጣም ትናደዳለች። ጭራሹም እናቱ በመኪና አደጋ ነው የሞተችበት በቅርቡ ስትል
ምን ያክል ውሸታም እንደሆነች ጄሪ እንግዲህ እየተመለከተቻት ነው ማለት ነው። እንዴ አንዳንድ ቃላት እንዴት ነው የሚያጥረኝ? እናም እንግዲህ ድራማው በጣም ደስ የሚልና አወዛጋቢ ነው ማለት ነው። ሌላው እንግዲህ ፔሊን አሁን ላይ ወጥመድ ውስጥ ገብታለች። በስተመጨረሻም የማን ነበር የአምናን ጓደኛ ቃላብ እንግዲህ የራሱ ሊያደርጋት እንዳያት ተመስጦባታለኝ። አሁን ጄሪ ደግሞ ምንም አማራጭ ስለሌላት ገንዘቡን እንዴት መቀበል እንዳለባት ስታስብ ገንዘቡን ካልሰጠች ሚስጥሯ ይፋ እንደሚወጣ ስታስብ እንግዲህ ከቃል ጋር ታወራለች ማለት ነው። ቃል ማለት እንግዲህ የአምናን ሚስጥር ጓደኛው ነው ማለት ነው። ከዛ እሱም እንግዲህ በውለታህን አድርሰን እባክህን አምናን ገንዘብ እንዴት እንደምቀበል አመቻችልኝ ስትለው ውለታሽ እንግዲህ እጅ በእጅ ነው ብሏታል። እሷ ምንድን ነው ከኔ የምትፈልገው ነገር አለ ስትለው ፔሊን አብራኝ እንድታድር ካደረግሻት እኔ ደግሞ ገንዘቡን እጅ በእጅ ላታል ማለት ነው። እሷም እንግዲህ ጄሪ ያለምንም አቅማማት እና በዚህ 2 ቀን ውስጥ ማታመጭ ከሆነ ነገሩን ሁሉ ዘረግፍብሻለሁ ስላላት እንግዲህ በፍራቻ እሺ ብላ ከቃላብ ጋር ተስማምታለች ማለት ነው። እሷ ማድረግ የምትችለው እንግዲህ ጄሪ ፔሊንን እንውጣ ብላ በማስወጣት እንግዲህ ከቃል ጋር ለማስተኛት ነው። ከዛም እንግዲህ ገንዘቡን ለማግኘት ታደርጋለች ማለት ነው። ይህንን ይመስላል ድራማው ማለት ነው። ሌላው ደግሞ ጄሪ ሲፈን ያወቀችለት እውነታው ምን ልታደርጋት እንደምትችል እና የእሷ ጽንስ ያረገዘችው ከአምነን እንዳልሆነ መርሲን የሰማች ቀን ደግሞ የበለጠ ችግር ውስጥ እየገባችና መውጫ ቀዳዳ እስኪያጥራት ድረስ ለዚህ ሚስጥር ደግሞ ቃላብ አንድ ቀን ሁሉን ነገር ያወጣባት ዕለት መጨረሻ ፍጹም እንደማያምር ነው የምናየው በዚህ ድራማ ላይ ማለት ነው። የዋህና እንግዲህ ሳያስተዋል በጭፍን በእልህ ውስጥ ፔሊ ለመበቀል ብላ ያደረገው ነገር አምነንም የመጨረሻው እንግዲህ ድል የምታደርገዋ ፔሊ ነች ማለት ነው። ፔሊና አምነን በቅርቡ ደግሞ ተጋብተው እናያቸዋለን ማለት ነው። የምወዳችሁ የማከብራችሁ የቻናል ዩቲዩብ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሆን። እንዲሁም ነባር ቤተሰቦቼ ላይክ እና ሼር እያደረጋችሁ ስለምትከታተሉና ሀሳብ አስተያየታችሁ ስለምጽፉልኝ እያመሰገንኩኝ በቀጣይ ፓርት ላይ እንግዲህ አጓጊ ነው ተከታተሉት ይዤላችሁ እመጣለሁ ጋይስ።